በምንድነው አንዱ አምላክ ተሰቅሏል ያልከው? ምንድነው የተሰቀለው? አንዱ አምላክ በምንነት ስለዚህ አምላክ ተሰቅሏል። ያልተሰቀለ አምላክ አለ? የአንዱ አምላክ ያልተሰቀለ አካላት አሉ። ያልተሰቀለ አምላክ አለ ወይ? አምላክ ተሰቅሏል ስለኮ ዳይሬክትሊ ነው የመለስከው። እሺ የለም አልኩ። ጥሩ እሺ፣ ያልተሰቀለ አምላክ የለም። አረተ ለሰረሽ ያልተሰቀለ አምላክ የለም። አብ ተሰቅሏል አልተሰቀለም? አልተሰቀለም። አብ አምላክ ነው አይደለም? ስለምንነትና አብ አምላክ ነው ወይስ አይደለም? ስለ ኢሰንስና አብ አምላክ ነው ወይስ አይደለም? አሁንም ስለ አምላክ ነው እያወራን ያለነው እኔ እናንተ። አብ አምላክ ነው ከወልድና ከመንፈስ ቅዱስ ያለው አምላክ ነው። ስለዚህ አንዱ አምላክ የምትለው የትኛው ነው? የተሰቀለው ነው ወይስ ያልተሰቀለው ነው? አንዱ አምላክ የምትለው እሺ፣ አንዱ አምላክ የምለው አብ ወልድ መንፈስ ቅዱስ ነው። የተሰቀለው ነው ያልተሰቀለው ነው አንዱ አምላክ ብዬ ነው የጠየቁ እኮ ነገርኩ እኮ። የተሰቀለው ነው አንዱ አምላክ ብዬ የምጠራው አይደለም። ተረጋጋ። የተሰቀለውም ያልተሰቀለውም አምላክ ናቸው። የተሰቀለውም ያልተሰቀለውም ግን ሁለት ወደሚለው አምላክ የተለያየ ሁለት አምላክ አይወስደንም። ይሄ ሚስጥረ ስላሴ ወይ ካልገባ በደንብ አንዱ አምላክ ታዲያ የትኛው ነው ነው ማለት? አሁን እኔ አንተ አንዱ አምላክ ብለኛል። አንዱ አምላክ የትኛው ነው ታዲያ? የተሰቀለው ነው ወይስ ያልተሰቀለው ነው አንዱ አምላክ? ኦኬ፣ አምላክ ስንል በምንነት አንዱ አምላክ የሶስቱን አካላት እያልን ነው። ተሰቀለ ስትል ስለ አንዱ አምላክ አይደል እያወራህ ያለኸው ክራይስት? አልተሰቀለም ስትለኝ ስለ ስንቱ አምላክ ነው እያወራኝ ያለው? ስለ አንዱ አምላክ ምንነት ነው እያወራሁ ያለሁት። ምንነትና ማንነት። ምንነት ነው የተሰቀለ? መስቀል ላይ የተሰቀለው ምንነት ነው። ኦኬ፣ እሺ፣ ምንነትና ማንነት ያንዱ ፐርሰን። ቀጥል ክራይስት። እሺ፣ ያንዱ ፐርሰን ምንነት አለው። ምንነቱ ከአብና ከመንፈስ ቅዱስ ያልተለየ ምንነት ነው። ምንነት ስንል ባህሪ ስለሆነ ወይም ደግሞ መለኮት ስለሆነ፣ ስለዚህ መለኮት ተሰቅሏል። የዛ አንዴ አዳምጠኝና ተመለሰልህ፣ ካልተመለሰልህ ወደ እኔ ጥያቄ አልፋለሁ። እሺ፣ ያንዱ ለምንድን ነው ወደ አንተ ጥያቄ የምታልፍ? ብዙ ጥያቄ እየጠየቅኝ እኮ ነው። 50 ልጠይቅህ፣ ለምን ታልፋለህ? አንተ ጥያቄ ትጠይቃለህ ብያለሁ። ከደረስክ ትጠይቃለህ ነው ያልኩህ። የተሰቀለው አምላክ ነው ወይስ ሰው ነው አልከኝ። ፍጹም አምላክ ፍጹም ሰው ነው የተሰቀለው አልኩ። ከዛ በቃ መልስ ነበረ። ተጨማሪ ቱፋር እያስኪድኩ ነው። እንደውም አትጠይቅም ብለህ እንዳታስወጣኝ ማለት ነው። ጀስት እሺ፣ አሁን ኖ እንደዛ የሚባል ነገር የለም። እኔ ቤት ነው የመጣኸው፣ በእኔ ቤት ህግ ነው የምትዳኘው። አንተ በምታመጣው ህግ አይደለም። ትጠየቃለህ አለ እኮ። ከደረስክ ትጠይቃለህ፣ ችግር የለውም። ከደረስክ ትጠይቃለህ። መጀመሪያ ግን ድረስ እስኪ ጠይቅ ስልህ ነው የምጠይቅ። አሁን እሺ አንዴ አዳምጠኝ። የተሰቀለው ፈጣሪ ነው ፍጡር? ክራይስት ምንድነው? በጥያቄ ቆይ ልመልስልህ። አምላክ ነው ሰው ነው የሚለው ነገር ካልተረዳኸውና አሁንም ዙሪያ ጥምጥም የምትሄድ ከሆነ እኔ ነገሩን እየገለጥኩልህ ነው። ስለዚህ ፈጣሪ ተሰቅሏል። ስለዚህ ፈጣሪ በተዋሃደው ስጋ ተሰቅሏል። በተዋሃደው ስጋ ያልተሰቀለ አምላክ አለ ወይ? የለም አልኩ እኮ። አብ በተዋሃደው ስጋ ተሰቅሏል። አንዱ አምላክ አንዱ አካል ነው። ስለዚህ አብ አምላክ አይደለም? አምላክ ነው እያልኩ ተሰቅሏል። እሱ በስጋ ተሰቅሏል። አንዱ አምላክ እያልክ እያወራ ከሆነ መለኮትን ነው አንዱ ስትል የምታገናዝበው። ስለዚህ ያልተሰቀለ መለኮት አለ ወይ? አብ አምላክ የተሰቀለ መለኮት አለ ነው እያልከኝ ያለኸው ክራይስት? በተዋሃደው ስጋ። ስለዚህ በተዋሃደው ስጋ ያልተሰቀለ መለኮት አለ ወይስ የለም? ሌላ መለኮት የለም። መለኮት አንድ ነው። የአብ የወልድ መንፈስ ቅዱስን የአብ መለኮት ተሰቅሏል ወይስ አልተሰቀለም? የአብ መለኮት የወልድ የመንፈስ ቅዱስ ነው እያልኩ እኮ ነው እየነገርኩህ። ስለዚህ ተሰቅሏል። የተለየ መለኮት አይደለም። መለኮት ስለዚህ ባህሪ ማለት ነው። የማይቆስሉ ባህሪ ተሰቅሏል። ባህሪ ሙቷል። በተዋህዶ ስጋ ሞት አግኝቶታል። የማይሞት የነበረው በተዋህዶ ሟች በሆነው ስጋ በመዋሃዱ ሞት አግኝቶታል። ስለዚህ አንተ እያልከኝ ያለኸው ቆይ ወደ እኔ አትበል። ወዴት ነው የምታልፈው? አትጠይቅም። እንደውም ምንድነው ወደ እኔ የምትለኝ?
መጀመሪያ ጥያቄን ጨርስ። ተመልሶላል። ቆይ ቤት ስለሆነ ቶንን አግሬሲቭ አታርጉ። ካስፈለገ ወርድላል። ውረድ፣ ከፈለክ ውረድ። ምንድነው እዚህ እንትን የምትለው? ተመልሶላል። አልተመለሰልህም? እየጠየኩ ነው ያለሁት። አሁንም እየጠየኩ ነው ያለሁት። መለኮትን የተሰቀለ የሚለው መለሰልኛል። አመሰግናለሁ። ስለ አላህ መስክር ልጠይቅ። ችግር የለውም። እኔ ስፈልግ መሰክራለሁ። አረ ወደ ሀሳቡ ተመለስ። አንተ ሰውዬ ወዴት ነው የምትሄደው? እኮ መለስኩልህ እኮ አሁን እኮ ችግር የለውም። ስፈልግ እኔ መልሰህልኛል። አመስግኛለሁ። እሱም መለኮት ተሰቅሏል ብለኸኛል። ጥሩ ነው። አሁን ሌላ ጥያቄን አቀርባለሁ። ጥያቄን ስጨርስ ነው አንተ የምትጠይቅ። ማን ነው አንተ ትጠይቃለህ ያለ? አልጨረስኩም። ገና ነኝ። አልጨረስኩም። በቃ እሺ፣ እንደዚህ ጥያቄ አትፍሩ። መለኮት ማንን ነው መስቀል ላይ ሆኖ በሚሰቀል ሰዓት አምላኬ አምላኬ እያለ የሚጣራው ማንን ነው? መለኮት በስጋው ማንን ነው የሚጣራ? ጭራሽ ነው የማትመልሱት መልስ። እስከ መጨረሻው አስጨረስኩ እኮ። አንተ ግን ትመልሳለህ። ስለዚህ መልስ። ችግር የለውም። እኛ አንመልስም፣ አንተ ትመልሳለህ። ልጠይቅና ከዛ ጠይቅ። ለምንድን ነው የምትጠይቅ? ጥያቄን መልስና ከዛ በኋላ ትጠይቃለህ። ችግር የለውም። ወአለይኩም ሰላም ወራህመቱላህ። ስለ አላህ ማንነትና ምንነት እናውራ። ክራይስት በሰላም ነው? በሰላም ነው እየጠየቅኩ መሰለኝ። ቆይ ምንድን ነው የተሰቀለው? ከአምላክ ነው ወይስ ፍጹም አምላክ ፍጹም ሰው ነው አልኩ። አንተ ቆይ አንዴ ያልከኝን ተው። መለኮት ነው የተሰቀለ ካልከኝ መለኮት ማንን ነው አምላኪ እያለ የሚጣራ የነበረው? በመስቀል ላይ የተሰቀለው እሱ ከሆነ ማለት ነው። ማንን ነው አምላኪ ስለምን ተውከኝ የሚለው መለኮት ማንን ነው? በስጋው ማንን ነው የሚጣራ? ሚዩት አድርጋችሁት አይደለም ሰዎች? ሚዩትን ክፈት። ቆይ አንዴ ክፈት ሚዩትን። ማንን ነው አምላኪ እያለ የሚጣራው መለኮት? ኦኬ አንዴ እንትን አትበሉኝ። አንዴ ምንድን እያልከኛለ? መለኮት አምላኪ እያለ የሚጣራው ማንን ነው በመስቀል ላይ? እሱ ነው የተሰቀለው ብለኸኛል። እንግዲህ መለኮት ነው ብለሃል። ማንን ነው አምላኪ እያለ የሚጣራው? እሺ አምላኪ እያለ እየተናገረ ያለው እዛ ጋር አንደኛ ቃሉ ይሄን መልስላለሁ፣ ከዛ በኋላ ወደ አንተ ታልፋለህ። እሺ ቃሉ ኤሎሄ ላማ ሰበቅታኒ የሚል የዕብራይስጥ ቃል። ይህንን ያለበት ምክንያት መዝሙር 22 ላይ የዳዊት የተናገረው ጥቅስ ነው። እና ለምንድን ነው ያለበት ምክንያት? አይሁዳውያን በሰቀሉት ጊዜ አንዴ እንዳታቋርጠኝ እሺ። ኤሎሄ እያወራህ ነው አቋርጠኝ ከሆነ እሺ። ከዛ ግን ወደ እኔ አልፋለሁ ብዬ ተስፋ አደርጋለሁ። ይህን ተስፋ ጥሩ ነው። የተናገረበት ብዙ አይነት ምክንያቶች አሉ። ከነዛ ውስጥ አንዱ ግን የተናገረበት ምክንያት ያለበት ምክንያት አይሁዶች በልማድ ምን አይነት ልማድ ነበራቸው? የመዝሙረኛው ዳዊት ምዕራፍ በሚነበብበት ጊዜ ሊቀ ካህኑ የመጀመሪያውን ካለ በኋላ ሌላው የመርገም እንትን ባህል ነበራቸው። ሌሎቹ የሚቀጥለውን መቀጠል ማለት ነው። እና ኤሎሄ ላማ ሰበቅታኒ የሚለው አምላኬ ለምን ተወገኝ ካለ በኋላ ሌሎቹ የሚቀጥሉት የመዝሙረ ዳዊት ክፍሎች ምንድነው የሚናገሩት? ስለ ክርስቶስ መሰቀል፣ ስለ አጥንት መቆጠር እና ምንድነው ጥያቄ ክራይስት ጥያቄ ምንድነው? አንዴ ሌላ ሰፈር እየሄድክ ነው። ጥያቄ ነገር ለምንድን ያለው ቆይ ለምንድን ያለው አላልኩም። ማን ያለው አላልኩም። ክራይስት መለኮት አምላኬ የሚለው ማንን ነው ያልኩ። ማን ነው ያለው አላልኩም። አምላኬ ስለምን ተውከኝ እያለ የሚጣራው መለኮት ማንን ነው የሚጣራ? ያ መለኮት የተሰቀለው እየተጣራ አይደለም እያልኩ እኮ ነው። እየተጣራ አይደለም። አምላኬ የሚለው ማንን ነው? መለኮት ነው። የዳዊትን መዝሙር እየደገመላቸው ነው። ያ መሲህ እርሱ ስለመሆኑ እያሳወቃቸው ነው እንጂ አምላኬ ብሎ እየተጣራ አይደለም። አምላኬ እያለ አይደለም። የመዝሙሩን እና የአዳምን ጩኸት እየጮኸ ነው እና ለአቅርቦተ ሰይጣን እየተባለ ይፈታል። የማዳመጥ ትዕግስቱ ካለ ሁሉንም እቀጥልልሃለሁ። ምኑን ነው የምቀጥለው? አምላኬ ስለምን ተውከኝ ያለው የነፍስ ሞትን ስለሞት አይደለም እያልከኝ ነው።
ያ አምላኬ አምላኬ ለምን ተውከኝ ያለው የዳዊትን የመዝሙረ ዳዊትን የተጠቀሰው እርሱ መሲህ ስለመሆኑ እያሳወቃቸው ነው አንደኛ። ስለዚህ መጽሐፉን እየነገራቸው ነው እንጂ የመንፈሳዊ ሞት ምንድነው አዳም ከመጀመሪያው የሞት ትሞታለህ ሲባል መንፈሳዊ ህይወት የነበረው ከእግዚአብሔር ጋር መለያየትን እሱን ነገር እያሳየ አይደለም፣ እሱን ስቴጅ እያለፈ አይደለም ማለት ነው። እዚህ ጋር ዝም ብሎ እየነገራቸው ነው እንጂ ያንን ስቴጅ እየከፈለ እያሟላ አይደለም። እያሳወቃቸው አይደለም። ምንድን ነው የምታወራው? እያሳወቃቸው ነው ብዬ ነገር ምንም አስተምሮታቸው ነው እና የአዳምን ጩኸት እየጮኸ ነው። ጥሩ። ስለዚህ አንዴ መስዋዕትነት ቤዛነት ማለት ነው። ጥሩ፣ ችግር የለውም። ስለዚህ አሁን አንተ እያልክ ያለኸው ያ የማይሞተው መለኮት ያው ከሰማያት በላይ ይኖረዋል፣ እሱ ብቻ የማይሞት ነው ተብሎ የተገለጸው እሱ ነው በመስቀል ላይ የተሰቀለው የሞተው። ይሄ መጀመሪያው ፖይንት ያነሳኸው ነው። ሁለተኛው ደግሞ የአብና የመንፈስ ቅዱስ መለኮት እሱ ነው የተሰቀለው እሱ ነው የሞተው ብለሃል። ይሄ ሁለተኛው ነው። ስለዚህ ለእኔ ጥያቄ በቂ ምላሽ አግኝቻለሁ። አመሰግናለሁ። አንተን እንደዚህ አይነት ኢንተርፕሪቴሽን ራስን የሰጠው አንተ ምንድን ነው ብለህ የመለስከው? የአብ መለኮት ተሰቅሏል አላልከኝም እኮ? እኔ ምን አልኩ? የአብ የወልድ የምትለው መለኮት ስንት ነው? መለኮት ስንት ነው? አንድ መለኮት ነው እኮ። እሱ አይደል የተሰቀለ? አዎ በተዋህዶ ስጋ እኮ። ስለዚህ የአብ መለኮት ተሰቅሏል አልኩ? አዎ አልከኝ። ኢንተርፕሬት አታድርገው። ያ ኢትስ ኦኬ። አንተ ራስህ ያልከው ነገር ነው። እኔ አይደለም ያልኩት፣ አንተ ነህ። የአብ መለኮት ተሰቅሏል አልኩ ቅድም። አዎ ተሰቅሏል አልከኝ። አንተ ራስህ ያልከው ነው። እሺ አሁን ለማንኛውም ወደ እኔ ጥያቄ ልቀጥል? መቀጠል ትችላለህ፣ ችግር የለውም። እኔ ጋር ተመልሷል። አመስግኛለሁ። ኦኬ እሺ ችግር የለውም። አንዴ ቆይ፣ መብራት ደግሞ ጠፋ። እሺ ኤኒዌይስ አንዴ አዛን እያለ ነው እኛ ጋር ክራይስት። እሺ ሰዎች አይ ቲንክ ዛሬ ጠፋና ፒሲ እንትን አለብኝ። ለዛ ምንድን ነው የፈለከው? እሺ ኤኒዌይስ በቃ ስለ ኢሳ ልጠይቅ፣ ችግር የለውም። ምንድን ነው የፈለከው? አይ ለምሳሌ የአላህ ቃል በትንሣኤ ቀን ጃሚዓ ተርሚዲያ 443 ላይ ያለው በገረጣ ሰው መልክ መስሎ ይመጣል አይደለ? ቁርአን እሺ ይመጣል። ቀጥል ሐሳብህን። ይመጣል ምንድን ነው ለማለት የፈለከው? ቂርአው ይመጣል። ቂርአ ታውቃለህ? ቂርአ ምን እንደሆነ ታውቃለህ? ቂርአው ይመጣል። ቂርአው ምንድን ነው? ቂርአ የሚባለው ነገር ምንድን ነው? ቂርአት የምትቀሩት ነው። ሴቶች ለእናንተ እርሻ ናቸው ምናምን የሚሉት የሚመሳሰሉት አንቀጾች። እሺ ጥሩ ነው። አንቀጽ መረጣ ወርጄ እልሃለሁ። እሱ አይደለም ቂርአ የሚባለው። ቂርአ የሚባለው የአንተ ተግባር ነው፣ የአንተ መነባነብ ነው። ቁርአኑ ሳይሆን የአንተ መነባነብና የአንተ ተግባር ማለት ነው። የአንተ ስራ ነው ቂርአ የሚባለው፣ ቁርአኑ አይደለም። የአንተ ስራ መልካም ስራ ስለሆነ ማንኛውም የምትሰራው መልካም ስራ ፎርም ኑሮት ይመጣል፣ ለአንተ ይመሰክርልሃል። ለምትሰራው ስራ በሙሉ ማለት ነው መልካም ስራ ይመጣል። ቁርአን ምናምን ሳይሆን የምትቀራው ቂርአ ይባላል። ያ የሰራኸው መልካም፣ ለምሳሌ ምጽዋት ስትሰጥ የሰጠኸው ምጽዋት ለአንተ ምስክር ሆኖ ይመጣል። እጅህ ለአንተ ይመሰክራል፣ እግርህ ለአንተ ይመሰክራል። ስራዎች በሙሉ ናቸው ይመሰክሩ፣ የሰራህበት አካል ማለት ነው። ቂርአው ሰውየው የሰራው መልካም ስራ ያ ምስክር ሆኖ ይመጣል። እሺ ተረድቻለሁ። አሁንም መብራት መጣና እኔ ጋር ወደ ቅድሙ ፔንት ልጠይቅ ወደ ነበረው ልቀጥል። በጣም ይቅርታ። በቃ ሰግጄ ልመለስ። አሚር ቆይ አንተ ቆየህ አልቆየህ አይደለም። ሌላ ሰው ካለ ይገባና ተቀጥራ። አልዘጋም፣ እኔ ላይቭ አልዘጋም፣ እቆያለሁ። ብሰግድም 10 ደቂቃ ነው ቆይቼ የምመለሰው። ኦኬ አንድ ሰው መጥቷል። አይ ቲንክ ኡስታዝ አቡ አብዱራህማን አሉ። አንድ ሰው መጥቷል። ጃህ ያናግረዋል። ችግር የለውም። ፒኬ ጃህ ያናግረዋል። እስልምና ላይ ጥያቄ ስለሆነ አሚር ምናምን እዚህ ያልሆናችሁ ማለት ነው። እስልምና ላይ ከሆነም ችግር የለውም። የ30 ሰዓት እንትን ያላለባችሁ ሰዎች እሺ፣ አንድ ጥያቄ በላይ አታስተናግዱት። እሺ፣ ወደ ርዕሱ ነው የምንመለሰው። ከዛ በኋላ ኢንሻአላህ እመለሳለሁ። በቃ 10 ደቂቃ። እሺ፣ ችግር የለውም። ጃህ ከአንተ ጋር ነው የምቀጥለው መሰለኝ።
እሺ ጃ አለ ሀቢቢ እሺ ጃ የለም። ክራይስት ጥያቄ ምንድን ነው ሀቢቢ? ኡስታዝ አብዱራህማን እሺ በእስልምና ኃጢአተኛ ነፍስ የሌለውን ኃጢአት ትሸከማለች? ላ አትሸከምም። ጥያቄህን ጠይቅ። ያው እንትን ማስረጃ አቅርብና ይሄ እዚህ ቦታ ኡስታዝ አሉ ምንድነው ያልከው? ሱራው ምንድነው ያልከው? ሱራ 16 እሺ ሱራ 16 ከ22 እስከ 25 ማንበብ ትችላለህ? ምንድነው የሱራው ስም? ሱራ 16 እሺ ቼክ ላድርግልህ። እሱ እኔ ጋር በቁጥር ብቻ ነው የሚያሳየኝ። አንብበው ታውቃለህ ሙሉ እንትኑን? ያ ኦፍ ኮርስ ምን ከሃዲዎች ምንድነው ይሄ ቁርአን በተባሉ ጊዜ ይሄ የቀድሞቹ ተረት ነው ይላሉ። እነርሱ ኃጢአታቸውንና የሚያሳስቷቸውን የሰዎች ኃጢአት የጠየቅኩን መጀመሪያ ሊየው ብለህ ነበር የሄድከው። የሱራው ስም ምንድን ነው? እሺ ሱራ 16 አታውቀውም? 16ኛውን ሱራ እኮ ስሙ ምንድን ነው እያልኩ ነው። ጥቅሱን ያችን ቦታ ብቻ ስለሰጧችሁ ቁጥር ስለተሰጣችሁ ነው ይዛችሁ የምትመጡት። አልነህል ኧረ እኔ ምን እንዴ አይመለከተኝም እኮ የምዕራፉ የሴቶች ምዕራፍ ምናምን የጋኔኖች ምዕራፍ ምናምን ምን ይሰራልኝ? ሱረቱል እናውጣለን። አልነህል ምንም አይሰራልህማ። ተመሳሳዩን ላምጣልህ፣ ጠብቀኝ ልለጥፍልህ። መጀመሪያ የራሳችሁን አመልሱ። ምን እኮ በጣም መጀመሪያ የራስን እንትን ትልና ትለጥፍልኛለች። ችግር የለም። አይ በስርዓት ማታወራ ከሆነ በዚህ መልኩ ነው የምናወራው። በስርዓት ማታወራ ከሆነ ምን ይሰራልኛል ነው አይደል ያልከው? ያንተንም አመጣልሃለሁ ከዛ በኋላ ስለጥፍልህ ያንተንም በዛው መልኩ ነው እንትን ሚውት አድርገህ ጠብቅ። ሚውት አድርገህ ጠብቀኝ። አረ ሁሌ አደንግጡ። ሰው ቤታችሁ ሲመጣ በስርዓት አውሩ እንዴ። ምን ይሰራልኛል? በቃ እኔ ካልፈለግኩትስ ግዴታ እንትን መሆን አለበት ትላለህ እንዴ አንተ ራሱ? አረ ወደ መልሱ ግቡ ባካችሁን። በቃ እንደዚህ ነው ፖለቲካችሁ። ሁሌ ከሶስተኛ ጊዜ ነው እዚህ ቤት ስገባ። በቃ እንደዚህ ነው። ረያን የለህም? ሚውት አድርገው እስከምለጥፈው ድረስ ሚውት አድርገው። አንዴም አቡበከር የሚባለው እንደዚሁ ተንቀጥቅጦ ምናምን ነገር አስወጣኝ። መልስ ውስጥ መጀመሪያ አንቀጽን መልስ፣ ከዛ ወደ ትለጥፍልኛለህ። መጀመሪያ አንቀጽን ኧረ ተመለስ። አትመለስም? እሺ ለማንኛውም ኤኒዌይስ እዚህ ያላችሁ ኮንሰፕቱ እንዲገባችሁ ሱራ 53 48 ላይ ኃጢአተኛ ነፍስ የሌለውን ኃጢአት በፍጹም አትሸከምም ካለ በኋላ ሱራ 16 ከ22 እስከ 25 ላይ አንዱ የሌለውን ኃጢአት ከፊሉንም ቢሆን እንደሚሸከም ሚውት አድርግ። እንደዚህ ቀጥታ ለምን አልከፍትልህም? ከመለጥፍልህ ራሱ ቪዲዮ ልክፈት። ይታያል አይደል? እሺ እናወራለን፣ ችግር የለውም። እሱ ላይ እኮ ነው አንዴ ትልቁ ያስመልስን። ምን ይላል ይሄ? አሁን መጀመሪያ አትመልስም ወይ? ምን ይላል ይሄ? አንብበው አንዴ እኮ መጀመሪያ አትመልስም ወይ እንዴ? እኮ ንገረኛ አንዴ። እናወራለን፣ ችግር የለም። ሁሉንም ስለናንተም ስለኛም እያነጻጸርን እናወራለን። እመልስልሃለሁ። ይሄንን ንገረኝ። ምን ይላል? በቃ እንደዚህ ናችሁ፣ ሁሌ እንደዚህ ናችሁ። ኧረ ተው፣ ኧረ በስ እንዲህ ነን። በቃ እኛ እንዲህ ነን፣ እኛ እንዲህ ነን። ምን ይላል? ያንተን የቁርአንን አንቀጽ ይሄን ምን ይላል? አንብብልኝ። የጓጉንቸር መቅሰፍት ይላል።
እኮ ምን ይሰራልናል? አሁን የሴቶች ምዕራፍ የሚለው ነው ወይስ ይሄ ነው? ቆይ የሚብሰው ይሄ ሴቶችን እንዴት አድርገህ እንደምትጠቀምበት እንትንም የጉንዳኖች ምዕራፍ ምናምን። እሺ ይሄውና ይሄው የተናካሽ ነብስ ዝንብ አንተ ስለ ንብ ታወራለህ። ዝንብ እያለ መቅሰፍት እንደወረደባቸው ግብፃውያን ላይ እንደወረደባቸው የሚያሳይ ነገር እኮ ምን ይሰራልናል? አሁን ምንም ማለት አይደለም። ምንም ማለት አይደለም። እኛ ላይ ሲሆን እናንተ ላይ ሲሆን ምንም ማለት አይደለም። መቅሰፍት በቃ መቅሰፍት የወረደባቸው ነው እየተናገረ ነው እንጂ ኦሪት ዘፍጥረት ምናምን እያለ ነው። ታውቀዋለህ እኛ ላይ ያለው ማለት ነው። ምዕራቡ ኦሪት ዘፍጥረት፣ ኦሪት ዘዳግም። በቃ አሁን ጥያቄን በስርዓት ጠይቅ። እሺ አሁን ጥያቄን በስነ ስርዓት ጠይቅ። እሺ ሱራ 16 ከ22 እስከ 25 ላይ እንደዚህ ነው። ጌታችሁ በማመር ላይ ምንም አወረደ በተባሉ ጊዜ የመጀመሪያዎቹ ህዝቦች ተረት ነው ይላሉ ከሃዲዎች ማለት ነው። ይህንን የሚሉት በትንሣኤ ቀን ኃጢአቶቻቸውንና በሙሉ ከነዚያም ያለ እውቀት ሆነው ከሚያጠሟቸው ሰዎች ኃጢአቱን ከፊሉን ሊሸከሙ ነው ይላል። ስለዚህ ኃጢአት ይሸከማል። እንዴት? ምንድን ነው የሚለው? አንቀጹን በስርዓት አንብበው፣ ሳትጨምር ሳትቀንስ። የሌላውን ይላል እንዴ? አዎ ከነዚያም ያለ እውቀት ሆነው ከሚያጠሟቸው ይላል እኮ። ያለ እውቀት ሆነው ያጠመሟቸው ሰዎች ምን ያደርጋሉ ነው ያለው? የእነርሱን ኃጢአቶች ይሸከማሉ እያለ ነው እኮ። አንተ ለምሳሌ እኔን ያለ እውቀት ካጠመምከኝ እኔ ያለ እውቀት ያወራኸው ያን ነገር እኔ የማጠፋውንም ጨምረህ ነው የምትወስደው። ምክንያቱም ያንተ የራስህ ስራ ነው ያ። ኦኬ። ስለዚህ አንዱን ቢያጠመው የሌላውን ኃጢአት ይሸከማል ማለት ነው። ምን የሌላውን ኃጢአት ሳይሆን የሰራህበትን አውቀህ ያጠመምክበትን ማለት አይደለም። እንደዚህ አይደለም አንቀጹ የሚለው። በትንሣኤ ቀን ኃጢአቶቻቸው ኡስታዝ አሉ ሰላም አለይኩም። ይተላለፍ። ኦኬ እሺ ክሪስ እንዴት ነህ? ክራይስት አለሁ። ቆይ አንድ ነገር ልንገርህ። ጥያቄ ከመጠየቅ በፊት አንደኛ በጣም መረጋጋት አለብህ። አንተ ለማወቅ ነው ሀሳብህ። ሀታ የአንተ ሃይማኖት ራሱ ልትነግረህ ፈልገህ ከመጣህ ራሱ ፖዘቲቭ ሆነ መምጣት አለብህ። ገብቶሃል? የሆነ ደምህ ፈልቶ ገንፍለህ የሆነ አላረለ ቃላቶች ለመወርወር ከመጣ ምንም ውይይታችን ራሱ ሊቀጥል አይችልም። የሆነ ነገር ኔጌቲቭ ትናገራለህ፣ ያው ሰው ያባራሃል። ኋላስ እንትኑ የፈለግከው ነገር አንተም ልታስተምር የፈለግከው አታስተምርም። ከእኛም መስማት ያለብህ ነገር ላስማ ነው ማለት። ገብቶሃል? ተረጋጋ እስኪ ውሃ ጠጣ። አንዳንድ ጊዜ ውሃ ጠጣ፣ ደምህን ቀዝቀዝ አድርገው፣ ፖዘቲቭ ሁን፣ ኖርማል ሁን፣ ቃላቶች ምረጥ። ሰላማዊ በሆነ መልኩ እኮ መወያየት ይቻላል። ግዴታ ሃይማኖት ላይ ስላለከመጀመሪያው እየተነካከስን እኮ ማውራት የለብን። እሺ ችግር የለም። ድምፅ የተለውጦ ከሆነ ሳላውቀው እና አሁን አንተ ይዘኸው ያለው በቃ የሆነ ቃላት ተናግረህ ወይ ደግሞ ቁጣ ውስጥ አስገብተህ አንተን ለአንተ መልስ የሚሆን ነገር መልስ እንዲሰጥህ ሰውን እየገፋህ ነው ያለው። አይ እኔ አንድ ጥያቄ ጠይቀኝና ልጠይቅ ስለው ልጁን ከዛ ስቅለት ላይ ጠይቀኝና ምን ማለት ነው? የሴቶች ምዕራፍ ማለት ምን ችግር አለበት? እስኪ እሺ እስልምና ሃይማኖት ለሴቶች ማንም ጨለማ በነበረበት ዘመን ለሴቶች መብት የሰጠ ሃይማኖት ነው። የሴቶች ምዕራፍ ውስጥ ያለ ህግጋት አይተዋል። ለሴቶች ውርስ መወረስ ባሎቻቸው ሲሞቱ የባሎቻቸው ዘመዶች ሊወርሷቸው እንደማይችሉ፣ የውርስ ማግባት የሚፈልጉት በፈቃዳቸው እንጂ ማንም አስገድዶ ሊያገባቸው እንደማይችል፣ መውረስ እንዳለባቸው ከእናቶቻቸው፣ ከአባቶቻቸው፣ ከባሎቻቸው፣ ከልጆቻቸው የመውረስ መብት እንዳላቸው ስለ ሴቶች መብት እኮ ነው የሚናገረው ሱረቱ ኒሳ ማለት። እሺ ኡስታዝ፣ ስለዚህ አንተ የምትናገረው ነገር ሌላው ሃይማኖት ላይ የምትተቸው ነገር ራስህ ላይ አልተችውም። ጥያቄ ነው የጠየቁት። በሌላ መልኩ ልታገኘው ትችላለህ። ግን እኛ አሁን ለምሳሌ የምዕራፍ ስም ለምንም አይነት ምክንያት ሊሰየም ይችላል። አይመልሱልኝም። ጨርስና ይመልስልሃል። አንደኛ ደግሞ አታውቀውም፣ ጥበቡን አታውቀውም፣ ምክንያቱን አታውቀውም። ከገጫቸው አልጠረጉም። እንደ ውሻ እያለከለኩ ነው የሚናገሩት።
ስለዚህ እንደዚህ አይነት ሰዎች ምንም ብትነግራቸው ራሱ አይጠቀሙም። አሁን ጥያቄ ጠየቅ አይደለ? ለማወቅ አይደለም ቢነገሩ ራሱ አይጠቅመውም። እና በዛ አይነት መልኩ መቅረብ የለባቸውም ሰዎች። ለማወቅ ከሆነ ማወቅ፣ አለማወቅ ካልፈለገ ደግሞ አለመግባት። ከፈለገ ቤቱን ከፍቶ እኮ የፈለገውን እየዋሸ የመሰለውን ስለ እስልምና እየተረከ መኖር መዋል ይችላል። ልክ እንደ እፎይ ምንም ማን መልስ ይሰጠዋል? ግን ለማወቅ ከሆነ እስልምና የሚናገረውን ነገር የሚጋጭ ከእስልምና መሰረታዊ የሚጋጭ መስሎ ቁርአን እርስ በራሱ የተገጫጨ ከመሰለው መጥቶ መጠየቅ ይችላል፣ ችግር የለውም። ነገር ግን መረጋጋት ግን አስፈላጊ ነው እና ወንድማችን ፒኬ ማሻአላ ጥሩ እያስተናገደው ነበር፣ ተረጋግቶ ማሻአላ ፒኬ ይችልበታል። ኋላ እንትኑን ቀየረው፣ ያነጋገሩ ሂደት ቀየረው፣ ወደ ትችት የትችት ዳዕዋ ማድረግ ጀመረ እና እንደዚህ ሲሆን ወንድሞችና አሚር በቃ እንደነዚያ ሰው ማውረድ ነው። ምንም ጥያቄ ቢጠይቁ ራሱ መመለሱ አስፈላጊ አይደለም። ምክንያቱም ሊጠቀሙ እንዳልሆነ ያስታውቃል። ምንም አይጠቀሙም። ምንም ሺህ ደሊል ብትደረድርላቸው ራሱ ተጠቅመው አይወጡም። ኦልሬዲ ለመተቸት እና በኔጌቲቭ የሆነ ሜንታሊቲ ነው የሚመጡት። ስፔሻሊ ያኔ ኃይለ ቃላት እየተጠቀሙ ሲያወሩ ማለት ነው። አላሁ ሙስተዓን። ኤኒዌይ ሄደዋል። ኦኬ ቀጥሉ። ጃህ እንትና እስኪመጣ ፒኬ እስኪመጣ የኢየሱስ መልእክት ማለት ነው የተቋጨ መልእክት እንዳልሆነ ነው መጽሐፉ የሚያሳየው። ምክንያቱም ብዙ ነገር ልላችሁ እፈልጋለሁ ግን አትችሉትም። ያው የእውነት መንፈስ ሲመጣ ሁሉ ነገር ይነግራችኋል ምናምን ብሎ ኦልሬዲ መልእክቱ ሳይቋጨው እንደሄደ ነው የሚያሳየውና የተቋጨና የተሟላ መልእክት ነው ብለው ለሚሉ ሰዎች በምን አይነት መልኩ ከመጽሐፉ የእንትን እያጣቀስክ መልስ ሰጣቸው ይችላል? ጃስቲ ተናገር። ጃህ አለ እየተናገርክ ከሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። ተመለሽ ሰማለው። ኦኬ የለም ማለት ነው። ሰማለው። አዎ ይሰማል። የኢሳ ብን መርየም መልእክት ኡስታዝ የሚሰማቸው አይመስለኝም። የመጣው ለአንድ ህዝብና ለአንድ ነገድ የተላከ መልእክት ደግሞ ዓለም አቀፍ የተቋጨ ሆኖ የተሟላ ሆኖ ለዓለም የሚሆን መልእክት ሊሆን አይችልም እና ለዛ ነው የነቢያችን ሰለላሁ ዐለይሂ ወሰለም መልእክት የተሟላ ነው። አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲነ፣ ዛሬ ዲናችሁ የተሟላ አድርጌላችኋለሁ አለ። በእናንተ ላይም ጸጋዬን ሞልቼላችኋለሁ፣ እስልምናም የህይወታችሁ መመሪያ ሊሆን መርጬላችኋለሁ ይላል። እስልምና ነቢያችን ሰለላሁ ዐለይሂ ወሰለም በሂደትና በዘመናት የሚብራራ ሃይማኖት ነው አላሉ። ኦልሬዲ ተብራርቶ የተቋጨ ጉዳይ ነው። በዛ በኩል ግን መጽሐፋቸው የሚለው ምንድነው? ኢየሱስ መልእክቱ እንዳልጨረሰ መናገር የሚጠበቅበት ነገር ሳይናገር እንደሄደ እና እሱ መሄዱ የተሻለ መሆኑና እሱ ሲሄድ ያው አጽናኙ መጥቶ ሁሉ ነገር እንደሚያስተምር ነው ጥሎት የሄደው እንጂ መልእክቱ ቋጭቶ አልሄደም። ስለዚህ ያልተቋጨ ሃይማኖት ነው ማለት ነው። መልእክቱ ያልተሟላ ሃይማኖት ነው ክርስትና ማለት በዚህ በራሳቸው መጽሐፍ ራሱ በሚያሳየው ማለት ነው። ምክንያቱም ብዙ ነገሮች ሳይነግራቸው ሊነገራቸው የሚገባቸው ነገር ሳይነግራቸው ሄዷል እና አልተቋጨም። ክርስትና ሃይማኖት እንደሚገምቱት ከሆነ አልተቋጨም። ያ ኢየሱስ ሳይናገረው የሄደው መልእክት ምንድን ነው? ብዙ ነገር እኮ ነው ያለው። ትንሽ ነገር አለ፣ በጣም ብዙ ነገር ነበረ፣ ግን አትችሉትም ብሎ የሄደው ምንድን ነው? ያ ነገር ከኋለኛ አጽናኙ ሲመጣ ይነግራችኋል። የት አለ አጽናኙ? መጥቶ ምን ተናገረ? የት አለ አጽናኙ? መች መጣ? 2000 ዓመት አለፈው። ስለ ሁሉም ነገር ያስተምራችኋል የተባለው አጽናኝ የት አለ?
እኔ ነኝ ኢየሱስ ትመጣለህ ብሎ ከሱ በኋላ የወከለኝ እኔ ነኝ ብሎ ያለ የት አለ? መች መጣ? ምን ተናገረ? ምን ስለ ሁሉም ነገር ምን አስተማረ? የለም። ስለዚህ ያን ነው ሙሐመድ ሰለላሁ ዐለይሂ ወሰለም ሊሆን የሚችለው። ክርስትና ሃይማኖትን ወክሎ የመጣ በቤተ ክርስቲያን ወክሎ የመጣ አንዳችም የለም፣ ነብይም የለም፣ ማንም የለም። ስለዚህ ያ ስለ ሁሉም ነገር ሊያስተምር ይመጣል የተባለው ሰለላሁ ዐለይሂ ወሰለም ነው። እንተባለው ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ተረክቱኩም ዐላ ሚስል በይዳ ለይሉሃ ከነሃሪሃ፣ ወለል ያለች ነጭ መንገድ ላይ ነው ትቻችሁ የሄድኩት፣ ሌሊቱን እንደ ቀን አብርቼላችሁ ነው የሄድኩት። ላ የዚጉ ዐንሃ ኢላ ሃሊክ፣ ከዚች መንገድም የሚሳሳት የጠፋ ብቻ ነው። ግልጽ ከመሆኑ ማለት እስልምና ግልጽ ከመሆኑ ከዚህ ሃይማኖትና ከዚህ መንገድ የጠፋ ብቻ ነው፣ ጥፉ የሆነ ነው አሉ። ነዓም አላህ ስብሐነሁ ወተዓላ ሚላል ማ ፈረጥና ፊል ኪታብ ሚን ሸይ፣ በዚህ መጽሐፍ ምንም የተውነው ነገር የለም። ትብያነ ሊኩል ሸይ፣ ለሁሉም ነገር ማብራሪያ ነው ይሄ መጽሐፍ ይላል፣ ለሁሉም ነገር። ነዓም እሺ ጀዛከላሁ ኡስታዝ። ኦኬ ናቲ፣ አሁንም ኔትወርክ አስቸጋሪ ነው መሰል። ናቲ የኔ ድምጽ ይሰማሃል? ናቲ ይሰማኛል? ኦኬ እሺ። ቅድም አውርታችሁ ነው አውርታችሁ የሳብኩ እኔ ያወራ ስላልመሰለኝ ነው። አውርታችኋል እንዴ? እኔ ከሄድኩ በኋላ አላወራንም። ፒኬ ያቀደመው ልጅ ነበረ ትንሽ እንትን መስመር ሲስት ወረደ። ከሱ ጋር አላወራንም። ቀጥሉ። ማ ክራይስት ነው? ክራይስት ምን ተሳደበ? እሺ እሺ ናቲ በረሱ ልታወራ ነው የገባኸው? በርሱ ልመልስልህ ነበር። ያው ብዙ ልጁ ብሎታል። ልጁ ባለው በየትኛው ነው የምትስማማው? አክቹሊ ልጁ የተናገረው የክርስትና አስተምሮ አይደለም ኮምፕሊትሊ ማለት ነው። እንደዛ አይነት አስተምሮ የለም። አዲስ እናንተ ወይ አምጥታችሁ ከሆነ እሺ። መለኮት ሙቷል የሚል አስተምህሮ በጭራሽ ክርስትና ውስጥ አይታወቅም። እንደዛ ከሆነማ ቀጥታ ነው መጽሐፍ ቅዱስ ጋር የምትላተሙት እኮ። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ ማንም አላየውም ሊያዩትም አይቻላቸውም ተብሎ የተገለጸ መለኮት ነው። እሱ ደግሞ ያለ የአብም የወልድም የመንፈስ ቅዱስም መለኮት በስጋ ሙቷል ነው። ሰው መለኮት በምኑም ይሁን በምኑ ሰው አክቹሊ መለኮት ብቻ ሳይሆን ሰው የሚሞተው በስጋው ነው። በስጋ ካልሆነ በምንድን ነው የምትሞተው ናቲ? ሁላችንም በስጋ ነው የምንሞተው። ያ ለዛ ነው አምላክ ወይም ደግሞ መለኮት አይሞትም ሲባል ኮምፕሊትሊ በስጋ ስለሆነ የሚሞተው። ኖርማሊ ሞት የሚባለው በስጋ ስለሆነ አይሞትም ሲባል በስጋ ነው አይሞትም ማለት የሚሆነው። ካልሆነ ሌላ በምንድን ነው አይሞትም እያለን ያለው? ሞት ማለት ራሱ በባህሪው እኮ በባህሪው ስትል ለምሳሌ ሰው አሁን ሟች ነው አይደለም ናቲ? ሰው ሟች ነው። በምኑ ነው የሚሞተው ሰው ነው? በምኑ ነው የሚሞተው ሰው? ከስጋ ውጭ በሌላ ነገር መሞት አለ? ሞት ማለት ራሱ ዲፊኒሽኑ ምንድን ነው? ነፍስ ከስጋ መለየት ነው። በቃ ከዛ ውጭ ሞት አለ? ከዛ ውጭ የለም። ስለዚህ አምላክ አይሞትም ሲባልስ ምን ማለት ነው? አምላክ አይሞትም ሲባል በባህሪው ነው። በቃ ጀስት አምላክ አይሞትም በቃ መለኮት እኮ ምን ማለት ነው? ሞት ማለት ስጋ ለብሶ ነው የሚባለው። እሱን ነው ማለት። አሁን ሞት ማለት የስጋና የነፍስ መለያየት ከሆነ አምላክ አይሞትም ስትል ምን እያልክ ነው? ሌላ ዲፊኒሽን የለውም። አሁን ቅድም እንዳለው እንደሰማኸው ከሆነ መንፈሳዊ ሞት አልሞተም ብሏል። ይህም ራሱ ትክክለኛ ያልሆነ አስተምሮ ነው። አምላኬ አምላኬ ስለምን ተውከኝ ለምንድን ነው ያለ ሲባል በኦርቶዶክስም በፕሮቴስታንትም ኦልሬዲ እግዚአብሔር ከአዳም ጋር መለያየት ነበረ ባጠፋው ጥፋት መሰረት ማለት ነው። ያንን ሙሉ ለሙሉ መክፈል አለበት ተብሎ ስለሚታመን ነው መጨረሻ ላይም ኢየሱስ ክርስቶስ አምላኬ አምላኬ ስለምን ተውኸኝ ብሎ የተናገረው ማለት ነው። አሁን አንተ የምትመልስልኝ ሞት ሌላ ሞት ከሌለ ኖርማሊ አካላዊ ሞት ከሆነ
ኢየሱስ ክርስቶስ የሞተው። አምላክ አይሞትም ስንል ደግሞ ልክ እንደዚሁ የስጋና የነፍስ መለያየት ጋር በተገናኘ ከሆነ የምናወራው የትኛውን አምላክ ነው ታዲያ በኋላ ላይ ሞተ የምትሉ? ናቲሻ በምኑ ያው የሚሞትን ስጋ ለብሶ ሞተ ነው። ሌላ መጀመሪያ ጥሩ ምን ለሱ ሞት ሲባል ለሱ ዲፊኒሽኑ ይለያል ይቀየራል ነው? ምን ይሆናል ለመለኮት ሞት ሲባል ምን ይሆናል? እስኪ ንገረኝ። ምንድነው ዲፋይን እንዴት ነው ዲፋይን የምታደርገው? መለኮት አሁን ሞት ተብሎ ሲጠቀስ መለኮት ጋር በተገናኘ ምንድነው ዲፋይን የምታደርገው? እንጃ በዛ መንገድ አስቤ አላውቅም። ግን ሞት ያው ነፍስ ከስጋ መለየት ነው። ለመለኮት ሲሆን ምን እንደሚሆን አላውቅም። ግን ስጋ ላይ ፋንክሽን ማጣት ነው በቃ። ከዛ በኋላ በአንተ ቁጥጥር ስር ሳይሆን ሲቀር ምናምን ብቻ መጥፋት ወይም ከመኖር አለመኖር ለመለኮት የለውም። እስኪ አንድ ምሳሌ ልስጥህና ማለት ነው ናቲሻ። ውሃ ነበረ፣ መጀመሪያ ላይ ውሃ ነበረ። ኦኬ፣ ወይ መሬት ላይ ያለ ላይክ ወራጅ ውሃ ብላ አስበው። በብርጭቆ ቀዳኸው ውሃውን ማለት ነው። ከዛ በኋላ ውሃውን ከላይ በእጅ ይዘህ ከላይ ለቀቅከው። ውሃው ይጎዳል? ምኑ ነው የሚጎዳው? ንገረኝ እስኪ። ውሃ አይጎዳም። የሚጎዳው ምኑ ነው? ምን ላይ ነው የጨመርከው? ውሃውን ብርጭቆ ውስጥ አደረግኩት፣ ብርጭቆ ውስጥ አስገባሁት። ብርጭቆውን ከላይ ወርታች ለቀቅኩት፣ ተሰባበረ ማለት ነው። ምኑ ነው የሚጎዳው አልከኝ? ብርጭቆ ነው የሚጎዳው። ብርጭቆ አዎ። አየህ፣ በመጀመሪያ መለኮት ነው የነበረ ብቻውን፣ ስጋ አልነበረውም። በነገራችን ላይ መለኮት ብቻውን ነው የነበረ፣ ልክ እንደ ወራጁ ውሃ ማለት ነው። ከዛ ያ መለኮት ስጋን ፈጠረና ስጋው ውስጥ ገባ። ከዛ ስጋው ሞተ። መለኮት ምን ሆነ? ምን ሆነ መለኮት? ምንም። ያው መለኮት ምንም አይሆንማ፣ በቃ ምንም አልሆነም። ስለዚህ ከመጀመሪያው ያልነበረ በኋላ ላይ የተፈጠረ ስጋ መለኮት እዛ ውስጥ ገባና ስጋው ተቀጠቀጠ፣ ስጋው ተገረፈ፣ ስጋው ተሰቀለ። ስጋው ነው ያ ሁሉ ስቃይ ያለፈው። መለኮት ጋር የሚያገናኘው ነገር የለም። ልክ ውሃው ጋር ምንም እንደማይሆነው፣ ውሃው መሬት ላይ ነበር፣ መጨረሻው መሬት ላይ ነው የሆነ። እየገባህ ነው ሐሳብ? እዛ ጋማ ያለው ሁለት ሳብጀክት ነው። ምንና ምን? ሁለት ሳብጀክት ነው። ምንና ምን? ብርጭቆ እና ውሃ። እዚህ ጋር ግን ተዋህዶ ነው ያለው። 1% ነው ያለው በቃ። ምንና ምን የተዋሃደ? ተዋሃደ ስትል ምን ማለት ነው? እስኪ ንገረኝ። ስጋ ቃልና ስጋ ስትል ላይክ ፈጣሪና ፍጡር ነው የተዋሃደው? ያው ስጋማ ፍጡር ነው። ፈጣሪና ፍጡር ነው የተዋሃደ? እንጃ ያው ሞዳሊዝም እንዳታሰረ እንደዛ ይሆናል ነው እኮ ባይዘዌ ማለት ነው። ናቲ መቀላቀል አይደለም እኮ ተዋህዶ ማለት ምንድነው? እስኪ መዋሃድን እስኪ ዲፋይን አድርግልኝ። ያለ መዋሃድ ያለ መቀላቀል አንዱ ምንድነው? ያለ መነጣጠል የሚባል ዲፊኒሽን ነው የምትሰጡት። ኦሬዲ የተዋሃደ ነገር የለም እያላችሁ ነው በነገራችን ላይ። ከዛ ውጭ ዲፊኒሽኑን እስኪ ንገረኝ ተዋሃደ የሚለው። ወይም ደግሞ ቃልም ስጋ ሆነ ሲል ሆነ ማለት ምን ማለት ነው? እሱን ራሱ ማለት ነው። ተዋሃደንም ሆነንም ደስ ያለ መርጠህ እስኪ ዲፋይን አድርገው። ያው ባለፈው እንደገባሁት ቃል ስጋ ሆነ ሲል ያው ከቃል ወደ ስጋነት ተለወጠ አይደለም። ያልሆነውን አትንገረኝ። አሁን የሆነውን ብቻ ንገረኝ። ያልሆነውንማ ችግር የለውም ባትነግረኝም እረዳለሁ። የሆነውን ብቻ ንገረኝ እኮ። እሺ ጥያቄን ግልጽ አድርግልኝ ነው። እሺ አሁንም ጥያቄን ግልጽ ሳደርግልህ አሁን ተዋሃደ ትላላችሁ። ኦኬ፣ ወይም ደግሞ ቃል ስጋ ሆነ ደግሞ ይላል ዮሐንስ 1:14 ላይ ምን ማለት ነው? ሁለቱም ቃላቶች እስኪ የተመቸህ ምረጥና ምንድነው ተዋሃደ ማለት ምን ማለት ነው? ቃል ስጋ ሆነ ማለት ምን ማለት ነው? ላይክ አሁን ተዋሃደ ስትል ምንና ምን ነው የተዋሃደው? መለኮትና ስጋ የተዋሃደው። ስጋ ስትል ምንድነው? ስጋ ይሄ ኖርማል ስጋ ቁርበት ነው ወይስ ሰው ነው ማለት ነው እንጂ የሰው ስጋ አይደለም። ላይክ ሰው ነው፣ ሙሉ ሰው ነው። ያ
ናቲሻ ፊልም ላይ እንዴት ነህ? ፊልም ታያለህ? ቲን ወልፍን አይተኸዋል? አይቼዋለሁ። እዛ ላይ ያሉ መንትዮችን አይታቸዋል? መንትዮች አሉ። ጃይንት ሲሆኑ ሲቀየሩ ይሰማል ድምጽ። አንድ ቀይ ያበራ ነው። ሲቀየሩ ምንድነው ይዋሃዳሉ። እነዛ ሁለት መንትዮች ወደ አንድ ይሆናሉ። ወደ ወልፍነት ሲቀየሩ ማለት ነው። ቆየ ካየሁት ግን እጅ ለእጅ እየያዙና አንድ ይሆናሉ ሲቀየሩ። አንድ ካልሆኑ ያ ወልፎ አይመጣም። ለየብቻ ወልፍ አይሆኑም። አንድ ሲሆኑ ወልፍ የሚባል ማንነት ይመጣል። አሁን እስኪ አስረዳኝ። እኔ ስማቸውን አላውቀውም። በጣም ድሮ ነው ያየሁት። የድሮ ፊልም ነው ሲጀምር እኮ ያ ኦርቶዶክስ ላይ ሚያፊዚስ ነው። በቃ እሱን ነው እኔ እያልኩ ያለሁት። ሁለት ኔቸር ነው ብለኛል። አሁን ይህንን ነው የምታስረዳኝ። አንተም እኮ ሁለት ኔቸርነቱን እኮ ተስማምታል። ክርስቶስ ሳይሆን እያልኩ ያለሁት ከፈጣሪ ጋር የተዋሃደው ሙሉ ሰው አይደለም ማለት ነው። እንዴት ነው እንጂ ማን ነው ናቲ? በቃ እዚህ ጋር ላቁምልህ። ለምን በጣም ርቀህ ሄደሃል? አይ ቲንክ ከየት ቤተ እምነት ነህ ናቲሻ? ሄሬቲክ ሆንኩ እንዴ? በጣም አሁን ኦርቶዶክስ ምናምን ከሆንክ ይሄኛው ሰው መች እንደተፈጠረ ሁሉ አሁን አይታወቅም። በአይን እርግብግቢት ልክ ብለው ነው የሚሰይሙት። ኢቭን የተዋሃደ አለ አይደል? ይሄ ስጋና ቃል የተዋሃደበት ቅጽበት ራሱ በአይን እርግብግቢት ከአይን እርግብግቢት በፈጠነ መንገድ ነው የተባለ። ኔቸር ነበር ወይ ብለህ እስኪ ጠይቃቸው። ማለት ይሄ ራሱን የቻለ የሆነ ሙሉ ሰው ነበር ወይ የተዋሃደው ብለህ ጠይቃቸው። እንደዛ የሚባል ነገር የለም ነው የሚሉ። አንተ ግን እዚህ ራክ አስተምሮቱ ላይ የለም፣ መጽሐፉ ላይ የለም፣ ምንም ነገር ላይ የለም። አሁን ቅድም ያወራው ልጅ እደግፈዋለሁ ስላልከኝ ነው ከዚህ ሁሉ ነገር ያወራው ልጅ ከየትኛው ማመለካከት ጋር የሚገናኝ አይደለም። ፕሮቴስታንት ብትል ያው በባህሪ ሁለት ባህሪ ነው የሚያምኑት። ኢየሱስን በተመለከተ ተዋሃደ ብለው አያምኑም። ሌላው ደግሞ የተዋሃደው ራሱ አብ ነው ብለው አያምኑም። አብ ነው መለኮት፣ የመንፈስ ቅዱስ መለኮት ነው የተዋሃደው። እንደዛ አይነት እምነት የለም። ሁለት ሶስት አምላክ ላለማድረግ ነው ጥያቄው ብቻ ለማለፍና የሱን ጥያቄ ማንሳት ስለፈለገ ጥያቄውን ለማንሳት ሲል ነው። ለዛ ነው ባይዘው ይመልሳልኛል ብዬ የተፋታሁት። የምኞቱን ለመስጠት ያጠይቅ ነበር የፈለገው። በቃ ይጠይቅ ከሚለው አንፃር ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ፈጠረብኝ። ጠይቅ ኢንሻአላህ። ታላቁ እኔ ነው ናይ ሀቂ የኢየሱስ የሰው ማለት ጥያቄ ህይወት አለው አይደል? የሰው ህይወት አለው ኢየሱስ ወይስ የለውም? እሱ እኮ ነው ሁለት ኔቸር። ቅድምም እኮ የሰው ህይወት አለው ማለት እርሷ ከወጣ በእርሷ አሁን ሰው ሞተ ስንል ህይወቱ አትሞት ማለት ያልሞተች ህይወትስ መለኮት ጋር ነው የተዋሃደችው ከስጋው ጋር ማለት በመለኮት ሞተ እንዳላ ስጋው ጋር የማትሞት የሰው ህይወት የማትሞት የሰው ህይወት ነው ወይስ የመለኮቱ ህይወት? ማለት ህይወቱ አልሞተችም ከተባለ ከመለኮት ጋር የተዋሃደች ነች ወይ? አዎ ካሉ ታዲያ ያልሞተ ከመለኮት ጋር የተዋሃደ አካል አለው ማለት ነው ኢየሱስ ራሱ። ምክንያቱም መለኮት የሚባለው በአይን የማይታይ ከሆነ እንደ ህይወትም አለች የሰው ልጅ የሆነች ህይወት አልሞተችም ካል ታዲያ መለኮት ከእርሷ ጋር ተዋህደዋል። ህይወት ምንድነው? ናይ ሀቂ ህይወትን እርሶ እንዴት ነው የተረዱት?
መንፈስ ለምሳሌ መንፈሱ ወጣች ይላል አይደል? መጽሐፉ ይላል ወይስ ያ መንፈሱን አሳልፎ ሰጠ የሚለው? አዎ ህይወት ግን እኮ ኤግዚስተንስ ነው ተብሎ ነው የሚታመነው። ህይወት ማለት ኤግዚስተንስ ነው። ነፍስ አሁን ፈጣሪ የሚሰጥ ነፍሱ ይላል በአማርኛ አይደል? ነፍሱ ለምሳሌ ያለው ሰው ነፍስ አለው ይላል አይደል? አዎ እኮ ነፍስም መንፈስም ይባላል። ግን ህይወት አንድ ሰው ህይወት አለው ለመባል ግን እንደኔ አረዳድ ነው የምነግርህና ከዚህ በፊትም አይ ቲንክ የሆነ ሰው ጋር ሳወራ ነበረ። ህይወት አለው ለመባል ላይክ ኤግዚስተንስ ሊኖረው ይገባል። ኤግዚስተንስ ስልህ ይሄ ፈቃድ፣ እውቀት፣ ስሜት ምናምን የሚባለው ነገር ሆኖ ከስጋ ጋር ሆኖ አሁን እኔ የምታወራው ፒኬ ማለት ነው። እሱ አሁን በቃ እሱ ነው ህይወት ያለው የሚባለው። ላይክ እኔ ስሞት ነፍሴ አይሞትም እኮ። ነፍስ እኮ አትሞትም። ያው ከስጋ ጋር ትነጠላለች። ሞት የሚባለው የስጋና የነፍስ መነጣጠል ነው። ነፍሴ ህያው ናት። ያ ማለት ግን ህይወት የሚለውን ስያሜ ታገኛለች ማለት አይደለም። እንደዛ ብሎ ነው የሆነ ሰው ሲያወራ የሰማሁት ማለት ነው። እና አይ ቲንክ የክርስቲያኖችም እምነት ከዛ ጋር የተገናኘ ይመስለኛል። ለማለት የፈለኩት ነፍስ ነው። ለምሳሌ ኢየሱስ መንፈስ ነው ያልካት አይደል? መንፈስ ኦኬ፣ መንፈስ አለው ከተባለ መንፈሱም የሰው ልጅ ነው ከተባለ መለኮት ከመንፈስ ጋርም ተዋህደዋል ወይ? አዎ ካሉ ታዲያ መንፈስ አትሞት ማለት ትወጣለች ከሰውነት ተለይታ። አሁን መንፈሷ ተለይታ ስትወጣ መለኮት ከእርሷ ጋር ተዋህዶ ነበር ወይ? ከተለይታ ከወጣች ኢየሱስ አሁን መንፈሱ ከወጣች የወጣች አለችው ያለው የተቀበረ አካልም አለው አይደል? ህይወት ጋር በተገናኘ እንግዲህ የሞተች ህይወት ትኖረዋለች፣ ያልሞተ ህይወት ደግሞ አለው። በአጭሩ ዘላለማዊና ጊዜያዊ። ስለ መንፈስ እኔ አላቅም። አሁን መንፈስ ሲባል እኔ እንጃ ክርስትናው ላይ ባለው እይታ እኔ አላቅም። ስለ መንፈስ ራሱ ተለዋዋጭ አድርገው ያመጡታል። አንዳንድ ጊዜ ስጋን ያመለክታል፣ አንዳንድ ጊዜ ነፍስን ያመለክታል። መንፈስ ሲባል ግን ነፍስን ለማለት ከሆነ እኔ አላቅም። ነፍስ ጋርም በተገናኘ ማለት ነው። የሆነ ኡስታዝ ወሂድ አሪፍ ጽሁፍ አለው በዚህ ዙሪያ ላይ ነፍስ የሚል ራሱ ነፍስ መሰለኝ የሚለው በእስልምናና በክርስትና አይ ቲንክ ሞት የሚል ወይም ደግሞ ነፍስ የሚል አለው፣ ሩህ የሚል። ያዕቆብ 2:26 እያለ ነው። ቆይ እስኪ ልክፈተው እስኪ አንዴ። ያዕቆብ 2:26 ምንድን ነው ያለው? እናንብብለት። ጃ ተመልሷል መሰለኝ። እሱ ብዙ ጊዜ የእኩለ ሌሊት ሰው ነው። መጨረሻ አንቀጽ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። አሁን ነፍስ እንደምትለይ ተገልጸዋል እዚህ ከስጋ የምትለይ እንደሆነች አይደል? የኢየሱስ ነፍሱም ወጣች ይላል። ያና በአረብኛ ህይወቱ ወጣች ያና الروح ትላለች በአረብኛ ማለት ነው። ነፍስ እንበለውና አሁን ላይ ነፍሱ ከወጣች ከኢየሱስ የሰው ልጅ ነፍስ ካለው ከእርሱ ጋር ስትለይ ያ የተለየች ህይወት ስትወጣ ሞተ ይባላል። መለኮት ከወጣች ነፍስ ጋር ተዋህደዋል ወይ? ምክንያቱም እርሷ አትሞትምና መለኮት እኔ እንጃ። እስኪ ስጋ ሞተ በመለኮት ሕያው ሆነ፣ በስጋ ሞተ፣ በነፍስ ግን ሕያው ሆነ ነው። በመንፈስ ነው እንደዛ ነገር ይላል። እስኪ አንተ ሰውዬ በድምፅ አውራ፣ በድምፅ አውራ። እንትን አትበል፣ እዚህ ጥቅሶችን አትፖስት እንዳለ ሰይፈ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሕዝቅኤል ላይ ምንድን ነው የሚለው? እንደ መጽሐፍ ቅዱስ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ሕዝቅኤል 18:4 ይሞታል። በእንትን መሰረት በመጽሐፍ ቅዱስ መሰረት ነፍስ ትሞታለች። ነፍስ መሞት ምንድን ነው? የነፍስ መሞት ምንድን ነው የሚባለው? ስለ ምንድን ነው ዲፋይንስ ታደርገው? ኖርማሊ ነፍስ ትሞታለች ማለት መንፈሳዊ ሞት የሚባለው ነው አይደለም። ነፍስ እንጂ ነፍስ ራሷ እንደ መጽሐፍ ቅዱስ ከሆነ ሩህም ትሞታለች ብሎ ነው የሚያምኑት። ሰው ልጅ በድን ነው የሚሆነው። ከእንስሳ ጋር አንድ አይነት ነው። እንስሳ ሲሞት አሁን ሙሉ ነገሩ አይደለም የሚሞተው እኮ። እሱን አይደል መንፈሳዊ ሞት የሚሉት፣ ከእግዚአብሔር መለየት የሚሉት እሱን አይደለም።
እዚህ ጋር ስለ ነፍስ ነው የሚያወራው እኮ ሕዝቅኤል 18:4 ላይ ነፍስ ነው መንፈሳዊ ሞት አይደለም። አው እኮ ግን ነፍስ ትሞታለች ሲባል ምን ማለት ነው? ምን ማለት እንደሆነ ታውቀዋለህ? ነፍስ ትሞታለች ሲባል እኔ በነበርኩበት ትሞታለች ብዬ ነበር ማምነው። አሁን እንደ ባይብልም አሁን የውሃ ምስክሮች ትሞታለች ነው እንዳጠቃላይ እኮ ትሞታለች ማለት ምን ማለት ነው ነው ያልኩህ። አንተ ምንድነው ዛሬ ደግሞ ስላሴ ትሞታለች ከህልውና ውጭ ትሆናለች። ኦኬ ትጠፋለች መጥፋት ማለት ነው። እሺ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። ከነፍስ የተለየ ስጋ የሞተ እንደሆነ እሺ ይሁን። አቡኪ ሰላም አለይኩም። ሉቃስ 23:43 እስኪየው ምክንያቱም ነፍሱ ወጣች خرجت روحه ይላል በአረብኛ ያለው በአማርኛ ምን ብለው ተረጎሙ? እውነት እልሃለሁ ዛሬ ከኔ ጋር በገነት ሆናለህ ምናምን 6 ሰዓትም ያልሆነ ጨለማ ቤተ መቅደስም መጋረጃ ከመካከላቸው ተቀደደ። ኢየሱስም በታላቅ ድምጽ ጮሆ አባት ሆይ ነፍሴን በእጅ አደራ ሰጣለሁ አለ። ይህንን ብሎ ነፍሱን ሰጠ ይላል። ቅድም ያልኩት ማለት ነው። አንተም ያነሳው ነፍሱን ሰጠ ነው የሚለው? አዎ ነፍሱን ሰጠ። ኦኬ አስለምሩ አዚህ ላይ ተመሳሳይ ሲሉ ህይወቱ እኮ ተመሳሳይ ስለ ዲፊኒሽኑ ምንድነው? ነፍስ መስጠት ማለት መሞት ነው። ያ ደግሞ ከስጋ መለየት ነው። የነፍስና የስጋ መለያየት ነው። ግን ነፍስ ደግሞ ራሷን ችላ ትሞታለች ሲባል ምን ማለት ነው ያልኩት ለዛ ነው። አሁን ከስጋ ጋር